ስለዚህ ዶክተር አብይ ያለውን የልጅ ልጆች የሚያመጡታል ያለውን ጀነራል ጻድቃን ደግሞታል ዛሬም ልደቱ እየደገመልን ነው ይሄ ነገር የኛ መሆን መቻል አለበት ነው አሁን ሂደን እንዋጋ የሚሉትን ነገር አይናገሩም ያሉት ነገር ግን ልታመጣ ማትችሉ ያንተ ስላልሆነ መጨረሻ ወዴት ነው የምትለው ጦርነት ከኤርትራ ጋር ማወጅ ነው ዶክተር አብይ ይሄን ነው የሚላለው ጻድቃን ይሄን ነው የሚላለው ልደቱ ይሄን ነው የሚላለው ኤርሚያስ ይሄን ነው የሚላለው የትኛው ኢትዮጵያዊ ነው እንግዲህ ስለ ሰላም በሆነ መልኩ ከጎረቤት ጋር አብሮ ለመኖር የሚለውን ነገር ሲናገር ያዳመጣችሁት አላዳመጥኩም የማንንም አላገኘሁኝም እንግዲህ እንደዚህ አይነት አክሮባቲስት ሆነው እየተገለባበጡ እንደቂጣ ሐሳባቸውን የሚገልጹ ሰዎች ነው ያዩት እሱም ብቻ አይደለም ሌላው ደግሞ እንመልከተው አዲሱ የፒፒ አቃጣሪ ሆኖ የመጣ ደግሞ አንድ ሰው አለ ደግሞ እሱን ደግሞ ሰማው በጣም ነው የገረመኝ የሱን ንግግር ደግሞ እናዳምጠው የዚህን ሰው ደግሞ እናዳምጠው ቴሩ አሁን ስልጣን ላይ ሲመጡ የና አጀንዳ አቀነቀኑት እንጂ ኢህአዲግ የባህር በር የሚባል ነገር መስማት አይፈልግም ያን የሚያነሳበት ጠላቱ ነው ኢትዮጵያም የባህር በር ይገባታልን ብሎ ማያስብ ኢትዮጵያ የባህር በር ይገባታል ብሎ የሚያስብን አካል ተስፋፊ አድርጎ እንደ ቅኝ ገዢ ነው ኢትዮጵያ የባህር በር ይገባታል በየትኛውም አይነት መንገድ ኢትዮጵያ የባህር በር ይገባታል የኛ አጀንዳ ነው መንግስት ደግሞ የሚያስፈጽም ሆነ ይደገፋል ሞቲቭ እንዲህ ነው እያለን ላለመቀበል ራሳችንን ለመቃወም ወይም ተቃውሞ ቦታ ላይ ለማስቀመጥ ማመቻቸት ያለብን መንግስትን መደገፍ ኃጢአት ያደረገው ማን ነው አንዳንድ ሰዎች በዚህ አይነት መልኩ ለማሸማቀቅ ሲሞክሩ ያለው ግን በሚገርም ሁኔታ እነሱ ለሀገር የማይጠቅም የሆነ የፖለቲካ ስብስብ ግን ይደግፋሉ ለሀገር የማይጠቅም ምናልባትም ደግሞ ብዙዎቹ ኢትዮጵያ የባህር በር እንድታጣ ያሴረውን መንግስት ሲደግፉ የነበሩ ናቸው ማፈር የሚገባቸው መሸማቀቅ የሚገባቸው ሰው ማሰብ ያለባቸው አጀንዳው የኛ እኛ ስለ ቀይ ባህር የሆነ የመስበክ ምናምን ወይም የባህር በር የመስበክ ነገር አይደለም እንዲፈጸም እንፈልጋለን የማስፈጸም አቅም ያለው አካል ይዞት ሲመጣ እንደግፈዋለን አንዳንዴም ተቆሙን በልክ እናርገው ይሄ የሀገር ጉዳይ ነው የግለሰብ ጉዳይ እኮ አይደለም ይሄ አጀንዳ የህልውናችን ጉዳይ ነው ጎረቤቶቻችን የሚረበሹ ከሆነ ይረበሹ እሱን ፍላጎታችን መተላለፊያ አሳጥቶ መልካም ጎረቤት መሆን አይቻልም መተላለፊያ አሳጥቶ ሰላም ማግኘት አይቻልም ኦኬ ይሄን ደግሞ አዳመጣችሁት ጎረቤቶቻችን የሚረበሹ ከሆነ ይረበሹ ፍላጎታችን እሱ ነው በየትኛው መንገድ ነው የቀይ ባህር አይገባንም የምንለው በማንኛውም መንገድ ይገባናል መንገዱ የትኛው ነው ህጋዊ የሆነ መንገድ ነው ወይስ ህገወጥ መንገድ ነው የምትለው ህጋዊ መንገድ ከሆነ እንደ ኢትዮጵያ ትልቅ ሀገር በመሆኗም በፍርድ ቤት ደረጃ ላይ ቀርቦ ሊፈረድላቸው ይችላል ይሄዱና ይጠይቁ ያ ነገር ግን የለም በህጋዊ በሆነ መልኩ የነሱ እንዳልሆነ ሲያቁ አካባቢው ላይ በማስፈራራትና በጉልበት መውሰድ ነው የሚፈልጉት ያሉት ይሄንን መንግስት መደገፍ ኃጢአት አይደለም ነው የሚለን ያለው የተሳሳተ መስመር ላይ የሱ ያልሆነ ነገር ወስዳለው ብሎ ስለ ጦርነት የሚያውጅ መንግስትን ደግፎ ምትል ከሆነ የሚያዋጣችሁ ከሆነ ደግፉት እሱ ላይ ምለው ነገር የለም መብታችሁ ነው እንደውም እንዲረበሹ ነው የምፈልገው አንድ ኢትዮጵያዊ ስለ ኢትዮጵያኖች መጥፎ ታወራለ ለኢትዮጵያ ጥሩ አታወራም ብሎ ሊጠይቀኝ የሚችል ኢትዮጵያዊ በየትኛው ሞራሉና አቅሙ ነው ከባለስልጣኖች ጀምሮ ከፕራይም ሚኒስትሩ ጀምሮ አሉ የሚባሉ ሰዎች በሚዲያ ላይ ያሉ አክቲቪስቶች የሚናገሩት ይሄንን ነው አይደለም የኔ ንግግር ግን ጭንቅላታቸውን ሲያዞራችሁ ሆዳችሁን ሲቆርጣችሁ ነው የሚውለው let it be እውነት ነች ለዚህ ነው ያ ለምኑ ያጣ ተሳድቦ ይሄዳል ያልኩት የናንተ እንዳልሆነና ልታገኙት እንደማትችሉት ስታቁ በእኛ ላይ ፉከራና ቀረርቶ ልንበላችሁ ነው ልንገላችሁ ነው የሚል ነገር ይመጣል አንዳንድ ጊዜ ያለህና አንተ የሆንከውን ነገር ሪፍሌክት ብታረግ ሊመስል ይችላል የሌለህን ነገር ነው ሪፍሌክት ማድረግ የምትፈልገው እንደው ምኑም እንደሌላቸው አቅሙ እንደሌላቸው በሌላቸው ነገር ላይ በባዶ ሜዳ ላይ እንደሚፎክሩ እስኪ ይሄንን አንዱን ቪዲዮ ላሳያችሁና አድምጡትና ከዛ በኋላ ራሳቸውን ፍርድ ስጡ ይሄ ነው ኤርትራን የሚያስፈራራው ኤርትራን አስፈራርቶ ይሄ ሊቀጥልስ ይችላል እንግዲህ የእናንተን ግምት ማየት ፈልጋለሁ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም የትም ዩናይትድ ኔሽን ብትሄድ የተከበረ ነው አሜሪካ ብትሄድ የተከበረ ነው
አረብ ሀገር ኢማጂን እንግዲህ ቤትም ዓለም ውስጥ የኢትዮጵያን አይነት ሰራዊት የተከበረና ኃይለኛ የሆነ የለም። በአሜሪካን በጣሊያንም በምንም ይለናል። ኧረ ብርሃኑ ጁላ እንደው ጅሎ እነኚህ የምታያቸው ወታደሮች ትናንትና በወያኔ የተማረኩና እንደ በግ እየተነዳ ሄደም የነበረውን ሰራዊት ነው የምንመለከት ያለ ነው። ይሄ ነው እንግዲህ አንተ ሰራዊት ይሄን አይነት ሰራዊት ይዞ ነው ዛሬ ኤርትራን ለማስፈራራት በተዘዋዋሪ ሶማሌን ለማስፈራራት ሌላን ለማስፈራራት የምጥረው። ይሄ ነገር ትክክለኛ ነው እንደዛ ማድረጉ ጉብዝና ነው ካላችሁ ዘራፍ እያልክ መፎከር መብትህ ነው። ሊመጣ የሚችለው ኮንሲኩዌንስና ሊያስከትል የሚችለው ፍዳና መከራ ቀላል ስላልሆነ ይሄ ነገር ከመምጣቱ በፊት እናስብበት። ቀና በሆነ መልኩ ማየቱ ተገቢ ይመስለኛል። ስለ ጦርነትና ስለ ውጊያ ማሰብና መቀስቀስ የሚያስከፍለው ዋጋ ቀላል አይደለም። ቀላል አይደለም። ያን ነገር እንድናስብበት የግድ ከመናገር ወደ ኋላ እንቆጠብ። የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብሎ እየጠየቁን ነው። ያንተ ሰራዊት እንዴት ነው የምትገነባው ብሎ አሜሪካ፣ ቻይና ሌሎቹ ሲጠይቁት እኔ ደግሞ የሌሎችን አላቅም። ትናንትና ያንተ ሰራዊት ሱሪውን አስወልቀው ባዶ ቂጡን ወደ ኤርትራ እንደመደገባ ነው ማቀው። ያ ባዶ ቂጡን የገባ ልብስ አልብሰን ብረት አስታጥቀን ከሱ ጋራ ተሰልፈን መስዋዕት ከፍለን የኢትዮጵያ መንግስት እንዳይፈርስ አድርገናል። እማቀው ይሄንን ነው። ስለየትኛው ሰራዊት ነው የምታወራው? ስለየትኛው ሰራዊት? ያ ጀግና የሚባለው ሰራዊት ኦለፈሰደን ኦቨርናይት የገነባ ሆኖ በየትም አገር ላይ ሁን የሰራዊት ኃይልና ብቃት ችሎታ በአጭር ቀናት ወይም አመታት ውስጥ ይገነባል ብሎ የሚያስብ ሰው አለ? ከወያኔ ጋር እኮ የነበረ ጦርነት እኮ የተወሰኑ አመታት ነው ያለፈው። ኦለፈሰደን አካባቢውን ሊያንቀጠቅጥ የሚችል ትልቅ ኃይል እንደነበረ ትናገራለህ። የባህር በር ይገባናል ሌላ ጉዳይ ነው። በተረፈ ግን እንደው በሌለ ታሪክና ሐሰት ነገር ላይ መተመን ተራሱ ምንድነው ጥቅሙ? ኤኒዌይ እስኪ እንቀጥል። እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። ስለዚህ እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋር እንነጋገር። ኧረ እንደው ብርሃኑ ጁላ እግዚአብሔር ይስጥህ። እንደው የኤርትራ ሰራዊትም እባክህን የኤርትራ መንግስትም እባክህን የእናንተ ሰራዊት አንበሳ ጀግና ስለሆነ አሰልጥንልን፣ ከእናንተ ጋር አስተምርልን፣ የእኛንም መጣችሁ አሰልጥኑልን ብሎናል እንኳን አላልከን። አይዶን ነው እንግዲህ የቀረሱ ነው። ሌላው በመላ ዓለም ላይ ያለው ከኛ ጋር መጣችሁ ተማሩ፣ አሰልጥኑልን፣ ከእናንተ ጋር አብረን እንስራ እያለ በግድ እንፈራረም እያለ የሚጋብዝ ከሆነ የኤርትራ መንግስትም እንደዛ ጋበዘኝ አለማለት አትሊስት እሷ ላይ ጥሩ ነገር ተናግረሃልና እግዚአብሔር ይስጥህ። ሌላ ምለው ነገር የለም። እኛም ጋር እንደራደር፣ እኛም ጋር እንፈራረም። ወይ መከራ እንግዲህ ሁሉም ጋር እየተፈራረምክ ነው። ወዴት እንደምደርስ እናያለን። የመጨረሻ አንድ ማሳያችሁ ነገር አለ። ይሄን ነገር ባለፉት ቀናት ውስጥ ብያቸዋለሁ። አንዳንድ ነገሮችን ማሳየት አልፈልግም። ምክንያቱም ያለፉ ታሪኮችን እየሳብክ አምጥተህ አንዳንዶቹ የሚያሳምሙ ታሪኮችን ማሳየት ለሰዎች ጥሩ አይደለም። ፖዚቲቭ ነው ብዬ አላስብም። ነገር ግን አንዳንድ ጊዜ ሰዎች መስመር ሲስቱና ሐሰት የሆኑ ነገሮችን ሲናገሩ ሐሰተኛ መሆናቸውና በትክክል ያቀረቡት አለመሆኑን ለማሳየት ከታሪክ ማህደር ውስጥ አንዳንድ ጊዜ ገልበጥ አድርጎ ሪያሊቲውን ማሳየት ተገቢ ይመስለኛል። ትናንትና መንግስት ባልነበርንበት ወቅት ላይ፣ ትናንትና ለነጻነት በምንዋጋበት ወቅት ላይ፣ ትናንትና አውሮፕላንና ሄሊኮፕተር ባልነበረን ወቅት ላይ፣ ትናንትና ድሮን ባልነበረን ወቅት ላይ፣ ትናንትና በመኪና ሳይሆን በእግራችን ግመልና አህያ አቃጭነን የምንጓጓዝበት በነበረበት ወቅት ላይ ያልተንበረከክንና ጠላቶቻችንን ማርከን በምን አይነት ሁኔታ እንይዝ እንደነበረ ተመልከቱና ምናልባት ለዛ ትምህርት ሊሆን ይችላል። የሰው ልጅ አንዳንዴ ካለፈ ታሪኩ አይቶ ትምህርት ሊማር ይችላል። መማር ከተቻለ አንድ በጦርነት ወቅት ላይ ለነጻነት ስንዋጋ
በ10 ሺዎች የሚቆጠሩ የኢትዮጵያ ምርኮኛ ወታደሮችን አሳያቸዋለሁ። ከነሱ ቃላትም ትሰማላችሁ። ያ አሁን ላለው ትውልድ፣ አሁን ላሉት የጦር መሪዎች፣ አሁን ላለው መንግስት ትምህርት ይሆናል ብዬ ገምታለሁ ከተማሩበት። መማር ካልፈለጉ ግን አማርኛ ምንድነው የሚለው? ምከረው እምቢ ካለ መከራ ይምከረው ነውና ነገሮችን በምን እንደሚፈቱ ወቅት ጠብቀን ሲፈቱ እናያለን። ይሄን ነገር እንመልከት።